ኡስታዝ ያሲን ኑሩ በቃ ጁማን ሁጥባ መቀለጃ አደረገው አይደለ? ያልከው የኔ አባት። በነገራችሁ ላይ ኡስታዝ ያሲን ኑሩ የአካዳሚ እውቀት ሲደመር የዲን እውቀት ሲደመር የንግግር ለዛ አንደበተ ርቱዕነት የተሰጠው እጅግ በጣም ምርጥ ኡስታዝ ነው። በዛ ላይ ደግሞ በጣም የሚገርመኝ ነገር ምን መሰላችሁ? ኡስታዙ ሁልጊዜም በሚያደርጋቸው ጁማ ሁጥባዎች ላይ ትክክለኛ መነሳት ያለባቸው ነጥቦች ያነሳል። ወቅታዊ አጀንዳዎችን የሁጥባ ዓላማ ደግሞ ምን እንደሆነ ሁላችሁም ታውቃላችሁ ብዬ አስባለሁ። ታዲያ የኔ አባት እንግዲህ ኡስታዝ ያሲን ኑሩ ስለ አክሱም ሙስሊሞች አወራ፣ ስለ ኢትዮጵያዊነት አወራ፣ ስለ ሰሃቦቹ አወራ። ምን አይነት አጀንዳ እንዲያነሳልን የፈለግከው? በቃ ከሞላ ጎደል ካነሳቸው ሀሳቦች እጅግ በጣም ትክክልና ተገቢነት ያላቸው በቃ ምንድነው አንድ ቃሚ ልጅ ሲል ሰምቼው ነበረ። ምንም የሚጣል የለውም እንዳለ የሚቃም ነው ሲል ነበር አይደለ? የኡስታዝ ያሲን ኑሩም ንግግርም ደግሞ በጣም ሁሉም የሚደመጥ ሁሉም ልብ ውስጥ የሚገባ ምርጥ ንግግር ነው የተናገረው። አንተ ምን እንዲናገር እንደጠበቅ አልገባኝም። ለምን ልታቸውም ደግሞ እንደፈለግ አልገባኝም። ምናልባት ስለ ኢትዮጵያነት መስጊድ ውስጥ መወራቱን ካልወደድከው እሱም ሌላ ችግር ነው። ከዛም ባሻገር እንግዲህ እኛ ማይመቹን አካላቶች አይመቹንም። ኦልሬዲ ማለትም የተደረገ ያለው ነገር አልመሰጠንም አክሱም ላይ አይደለ? ስለዚህ ስለ አክሱም ሙስሊሞች አወራ፣ ብዙ ነገሮችን የተናገረው። ምንድን ነው ይሄ ነገር የሚያናደው ነው? እንዲህ እንዳስጥሎ ማልቀስ ደግሞ ምንም አያስፈልገውም ብዬ ነው እኔ በግሌ የማምነው። እና ኡስታዝ ያሲን ኑሩ የሚያደርጋቸውን ሁጥቦች እንደነገርኩ ነው ሁላችንም በጉጉት ነው የምንጠብቀው። የሆነ በቃ ተከታታይ ፊልም የሚያይ ሰው ያን በቀጣይ ፓርቲ እንዲለቀቅ እንደሚጓጓው ወይም ደግሞ የሆነ ጌም ኳስ ምናምን ኖር የለም ቻምፒዮንስ ሊግ ምሽት ትላለህ ዋንጫ ለማለት ምናምን እንደምጠብቀው አይነት አለ አይደለ? ብቻ በዛ ልክ ነው ኡስታዝ ያሲን ኑሩን የጁማ ሁጥቦች የምንጠብቀው። እንግዲህ ተረኛ ተተቺ በዚህ ሳምንት ኡስታዝ ያሲን ኑሩ ሆኗል ማለት ነው። ከዚህ ኡስታዝ ያሲን ኑሩ ባደረገው የጁማ ሁጥባ ላይ በጣም ብዙ ጫጫታና እዛ ሰፈር ብዙ ነገር እየደረሰበት ይገኛል። ብዙ ተቃውሞ ማለት ነው። ምን አድርጎ ነው? ምን ተናግሮ ነው? ምን አጥፍቶ ነው? እስኪ የሱን ቪዲዮ እንሰማለን። ይሄን ቪዲዮ ላይክ አድርጉት። እንዲሁም ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ። ወደ ቪዲዮ እንሄዳለን። አብራችን ቆዩ። ቪዲዮውን በላይክ ከኡስታዛችን ጎን ነን። ኡስታዛችንን አትንኩብን። ማንም እንድናገረብን አንፈልግም። አዎ ኡስታዝ ያሲን ኑሩ ምንም አላጠፋም። በተናገረው ንግግር ሁሉ ትክክል ነው። የጋራ አንዲት ሀገር እንጂ የጋራ አንድ ሀሳብ የለንም ፈጽሞ። የተለያዩ ሰዎች የተለያየ ሀሳባቸውን ሲያቀርቡ ሀሳብ ከኔ ሀሳብ ጋር ለምን ተመሳሳይ አልሆነም፣ ለምን አንድ አልሆነም በማለት ስማቸውን ማጥፋት፣ መሳደብ፣ መቃወም ብታቆሙ ነው የሚሻላቸው ወገኖቻችን፣ አጠቃላይ የኢትዮጵያ ሕዝብ ማለት ነው። ኡስታዝ ያሲን ኑሩ አላህ ይጠብቀውና ሀገር አይሞትም፣ እንዴት ሀገር ሞተች ተብሎ ይዘፈናል ማለቱ ትክክል ነው። ቴዲ አፍሮ ሀገር ይሞታል ብሎ የዘፈነውን አሜን ብላችሁ ከተቀበላችሁ ሀገር አትሞትም ያለውን አሜን ብላችሁ ተቀበሉ። ሲጀምር እንደ ነባራዊ እንደ ተፈጥሮ ሀገር ምድር ትሞታለች እንዴ? አትሞትም። እዚህ ዓለም ላይ በቢሊዮን የሚቆጠር ህዝብ በጉፋኑም በወረርሽኙም በጦርነቱም በኤችአይቪውም በካንሰሩም እየሞተ ነው። ግን ምድር ዓለም አለች፣ ሀገር አለች፣ አልሞተችም። እኛ ነን እየሞትን ትተናት የምናልፈው። ሀገር ትሞታለች ብሎ መዝፈኑ ራሱ ስህተት ነው። ቴዲ የመዝፈን መብት አለው የሚል አቋም አለኝ። እኔ እንደግለሰብ ብቃወምም ምንም አላመጣም። አንድ ሰው የፈለገውን ሀሳብ ከማሰራጨት ከመናገር ወደ ኋላ አይልም። ስለዚህ ቴዲ የኦርቶዶክስ ተዋሕዶ ቤተክርስቲያን በቅባ ቅዱስ ቀብታ የምትሾመው ሀገረ ገዢ ንጉስ ነው የሚመኘው። ያመኞቱ ይሳካለት አይሳካለት ያ የራሱ አካሄድና ስራ ነው። እኛ ደግሞ አይ እንደዛ አይደለም እንላለን። ይሄ መብታችን ነው። ስለዚህ አገሬ ጋራ ነው፣ ሀሳብ የግል ነው ብለት ልሽለትንቁ አትቃወሙ። የኢትዮጵያ ህዝብ በጣም ነው መቃወም የሚወደው። መንጋ ከመሆኑ የተነሳ መቃወም ይወዳል። በነገራችን ላይ አማራውም አማራ እንዲገዛ፣ ኦሮሞ እንዲገዛ ነው የሚፈልገው። ኦርቶዶክስ ብቻ ሀገር እንዲገዛ። ጴንጤ በዚህ ሰዓት የጠገበብን የብልጽግና አመራሮች ፕሮቴስታንቶች ናቸው በሚል አይደለም እንዴ? ኦኬ ሊደር የማህበረሰቡ ነው ከተባለ ከማህበረሰቡ መካከል ነው ኡስታዝ ያሲን ኑሩ። ስለዚህ ሀገር አትሞትም ማለት ሙሉ መብት ነው። በአንድ ሀገር ላይ አንድን ሀገር የሚመራ አንድን ሀገር ለወደፊት ትውልድ የሚያስረክበው ህዝብ ነው። ከህዝቦች መካከል እስከሆነ ድረስ በህዝቡ ዘንድ የሚሰራውን ስራ ላይ ሀሳብና አስተያየት ማስቀመጥ መብታችን ነው። ይሄንን ማወቅ አለባቸው። ስለዚህ አዎ ሀገር አትሞትም። ስለዚህ ሀገር አትሞትም ብሎ ማለት የብልጽግና ደጋፊ መሆን አይደለም። የኢትዮጵያ ህዝብ ብልጥ ከሆነ ዘንድሮ ምርጫ አለ። በዘንድሮ ምርጫ ብልጽግና መጣል ትችላላችሁ። የኢትዮጵያ ህዝብ ሊደርነት ቢገባው በየ5 ዓመቱ ካኟኩም ከሆነ ብሔር እየመረጠ በየዓመቱ ወይም ከዋቂ ፈታው ወይም እምነት ከሌለው ከኤቲስቱ እየመረጠ ከጴንጤ ጥጋብ ወይም ከኦርቶዶክስ እርግጫ ይገላግለን ነበር። ነገር ግን የኢትዮጵያ ማህበረሰብ ከመንጋነት ውጭ ሊደርሺፕ አያውቅም። አገር በህዝብ እንደምትመራ አያውቅም። ኦኬ ህዝብ እንዴት መሄድ አለበት የሚለውን አያውቅም። ሲጀመር አገርና ህዝብ የሚለውን መች ታውቃላችሁ እናንተ? ብታውቁት ኖሮ አገር አይሞትም፣ አገር ይቀጥላል፣ አገርን መገንባት አለብን የሚልን ሰው አትቃወሙም ነበር። እንጃ አለመታ ትውልድ የሚታነጸው ተስፋ በመስጠት
ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቅጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር። ከውለት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚት አለው። እርግዝና ወገብ ያማል አስተኙኝ ይላል። ይቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል ይህችን ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ፣ የሰሃቦቹ ውርስ፣ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን፣ ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀራ። አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመሬምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈሎ መጤ፣ ከፈሎ ደግሞ ባላገር። እሺ እንስማማ ብለህ ጠይቅ። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ ነው። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉ፣ በርካታ ግድሞች አሉ። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። በማህበራዊ የለውጥ እርከን ውስጥ 3 እርከን እንዳለ ይነገራል። አንደኛው እኔ የሚባለው እርከን ነው፣ ዲፔንደንሲ የምንለው። ሁለተኛው ደግሞ አንተ የሚለው ነው፣ ለሌላው ዕዳን ማሸከም ዲፔንደንሲ ይለዋል። ሶስተኛው ኢንተርዲፔንደንስ፣
አንዱ ካንዱ ጋር ሲገመድ አብሮነትን ስታውጅ ተባብረን እንደግ ስትል የናንተም የኛም ሀገር ነው። ሁሉም እኩል ነፃነት አግኝቶ ሁሉም ቤተ እምነቱን ገንብቶ ሁሉም ሃይማኖቱን በነፃነት አድርጎ ከዛ በኋላ ያለውን በእውቀት እንደያኝ ያና ሃይማኖት ከኔጋ በእውቀት አውርደን እውቀት ሲያሸንፍ አባል ይሆን በማግለል በመግፋት ኢትዮጵያ ለኛ ቀልድ አይደለች። ለሌላው ዘፈን ማሻሻጫ ነው፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለኛ ግን የነብዩ አደራ ነች። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበልን ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ። አክሱምን ትመርጥና የሐረርን ግንብ ትረሳለ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፍራ። ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ ያበላቸው ያለ። እንግዲህ እንደሰማችሁት ነው ኡስታዛችን በተናገረው ንግግር ላይ ምንም ጥፋት የለበትም። ነገር ግን ከነሱ ጋር ስለማይጣጣም ለምን ሙዚቀኛውን አዝማሪውን ለምን አልደገፍክም በማለት ነው እንግዲህ ኡስታዛችን ላይ እየዘመቱበት ማለት ነው። መጀመሪያ ላይ አክሱም ላይ ያሉ የገዛ ወገኖቻችሁን የገዛ ኢትዮጵያዊ የሆኑትን ወገኖቻችሁን ማሳደዳችሁን አቆሙ። ሃይማኖታቸውን ስነ ስርዓት እየፈጸሙ ይኖሩበት ማለት ነው። መብታቸውን አትንኩባቸው፣ አትገፉባቸው። አዎ ሀገር ማለት ሀገር መውደድ ማለት ሁሉም አንድ ሆነ ማለት ይሄ ነው። ሲቀጥል ደግሞ ኡስታዝ ስተቱን ሳያይ ይህንን ዘፋኙን አልተቸም። ዝም ብሎ ከመሬት ተነስቶ አልተቸውም። ምክንያቱም ሀገር ያለች ትቀጥላለች አለ እንጂ እናንተ እንዳላችሁት ከእናንተ ሀሳብ ጋር ስላልተሄደ ብቻ ለምን ብላችሁ ኡስታዛችን ተውት፣ በቃ አትንኩም፣ ኡስታዛችን አትናገሩት፣ ተውት ማለት ነው። መልእክቱ ከተመቻችሁ ሰዱት፣ ካልተመቻችሁ ደግሞ ተውት። በቃ እናንተ ካልጣማችሁ ካልተመቻችሁ እናንተ ተውት፣ እኛ ወስደነዋል መልእክቱን ማለት ነው። እና ከኡስታዛችን ላይ ውረዱ ለማለት ያክል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።